እናነባለን። ቁጥር 22 ጀምረው ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ ኪናት ረስ ያረኳት ማለት ነው። ለታይታ የምትገዙ ሳትሆኑ በሥጋ ጌቶቻችሁ ለሆኑ በሁሉ ተገዙ። ለሰው ሥርዓት ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት። ጌታ የርስት ብድራት እንድትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስን ነውና። የሚበድለው የበደለው በበድላት ይቀበላል፣ ለሰው ፊትም አድሎ የለም። ዘላለማዊ አባት እግዚአብሔር ሆይ እናመሰግንሃለን። ስለ ድምፅህና ስለ ቃልህ ታላቁ ስም ይባረክ። ከፍ ከፍ እናደርግሃለን። አሜን። ይሄ ስለ አሰሪና ስለ ሰራተኞች እየተናገረ ነው። በዛን ዘመን ስለነበሩት ጌቶች፣ ባሮች እያወራ ነው። ርዕዮተ ዓለም ነው። በዛን ወቅት ጌቶችም አሉ፣ ባሮችም አሉ። እውነት ወደ እኛ ዘመን ግን ስናመጣው አሰሪና ሰራተኛ ብለነዋል። ስለዚህ ዛሬ ስለ አገልግሎት በጣም በስፋት ነው የምናወራው። በጣም በስፋት እንነጋገራለን። ከዚህ ቀደም ባለፈው ለመናገር እንደሞከርኩት አገልግሎት ማለት ቤተ ክርስቲያን ውስጥ የሚሰጥ ጉዳይ ብቻ አይደለም። አገልግሎት የትም ቦታ ነው። ሰው እየነገደ፣ ሰው እያስተማረ፣ ሰው የመንግስት መስሪያ ቤት እየሰራ፣ ሰው በግል ተቀጥሮ እየሰራ፣ ሰው የተለያየ ቦታ እየሰራ የሚሰራውን ስራ በአግባቡ ከሰራ እግዚአብሔርን እያገለገለ ነው ብለናል። እዚህ ጋር በጣም ሊታታ ይገባል። ብዙ ሰው አገልግሎት ብሎ የሚያስበው እዚህ መድረክ ላይ የሚሰጠውን ብቻ ነው። እሱ ስህተት ነው። ግልጽ ነው። ቤታችሁን በአግባብ መያዝም አገልግሎት ነው። ቤታችሁን በስርዓት መምራትም አገልግሎት ነው። እሱ ሁሉ ብድራትና ሽልማት አለው። አገልግሎት እዚህ የሚፈጸም የድቁና፣ እዚህ የሚፈጸም የጸሎት፣ እዚህ የሚፈጸም የመዝሙር፣ የቃል፣ የስብከት ብቻ አይደለም። ጥሩ አስተማሪ ክላስ ውስጥ ገብቶ ልጆች እያስተማረ በጥርቅና በእውነት ከሰራ በእውነት አምላክ እያገለገለ ነው። ይህን መገንዘብ አለ። አገልግሎት ዘርፈ ብዙ ነው። በጣም ዘርፈ ብዙ ነው። ጌታ ኢየሱስ ስሙ ይባረክ። ስለዚህ ደጅም ስናገለግል እዚህም ስናገለግል ሊታወቁ ስለሚገባቸው አንዳንድ ጉዳዮች ዛሬ አራት ነጥቦች አብረን እናወራለን። ስለማገልገል አንድ በቅን ልብ ስለማገልገል እናወራለን። ከዛ ክፍል ይህን የሚወሰድኩት በቅን ልብ ስለማገልገል ጊዜ ወስደን በደንብ አድርገን እንድናይ እፈልጋለሁ። እሱን ደግሞ ስንጨርስ ሁለተኛ ላይ ሰውን ሳይሆን እግዚአብሔርን ደስ ስለማሰኘት እናወራለን። ሰውን ሳይሆን እግዚአብሔርን ደስ ስለማሰኘት እናወራለን ማለት ነው። ሶስተኛ ላይ ለታይታ አለማገልገልን መልመድ፣ ለታይታ አለማገልገልን መልመድ በሚል የተወሰነ ሐሳብ አይተን አራተኛ ላይ የርስትን ብድራት እያሰቡ ማገልገል፣ የርስትን ብድራት እያሰቡ ማገልገል፣ የርስትን ብድራት እያሰቡ ማገልገል የሚል ሐሳብ ተናግረን ነው የምንጨርሰው። ጌታ መልአክ ይባረክ። ስለዚህ የቆላስይስ መጽሐፍ ምዕራፍ 3 ቁጥር 22 እስቲ እንደገና አውጡትና አብረን እንድናነበው ጠይቃችኋል። ሁላችሁም አንድ ያውጡ። ቆላስይስ 3:22
ልጠብቃችሁ አንድ ያረን እንድናነብ ፈልጌ ነው። 3:22 አብረን እንበለው። ባሮች ሆይ በሉ እስቲ ጮክ በሉ። ባሮች ሆይ በቅን ልብ በምን ልብ? ይሄ ነው ርዕስ። በቅን ልብ ማገልገል ከዚህ ነው ሰው በቅን ልብ ማገልገል። ለመሆኑ ቅንነት ማለት ምን ማለት ነው? ለመሆኑ ቅንነት ሲባል ምን ማለት ነው? ይሄ ወንድማችን ቅን ነው ስንል ምን እያወራን ነው? የቅንነት ትርጉሙስ ምንድን ነው? ትንሽ ሰፋ አድርገን የሚኮረኩር ነገር ቢሆንም እንድንማማር ያስፈልጋል። ቅንነት ማለት የልባችን መነሻ ሐሳብ ትክክል ሲሆን ማለት ነው። የልባችን መነሻ ሐሳብ ትክክል ሲሆን፣ መነሻ ሐሳብ ትክክል ሲሆን፣ ድርጊቱ ሳይሆን መነሻው ሐሳብ ትክክል ሲሆን፣ ኢየሱስ ለዘላለም ጌታ። ይሄን በምሳሌ በደንብ እናያለን። ለሃዲያ የመነሻ ሐሳብ ትክክል ሲሆን፣ መነሻ ሐሳብ ትክክል ሲሆን፣ ዛሬ አሁን እዚህ ዛሬ ለምን መጣችሁ? በጣም ከባድ እኮ ጥያቄ፣ በጣም ከባድ። እኔ ዛሬ እዚህ ለምን መጣሁ? እኔ አሁን እዚህ መድረክ ላይ ምን አደርጋለሁ? ለምን መጣሁ? እናንተም ዛሬ ለምን መጣችሁ? መጠየቅ አለበት። ልባችን ምን ቅንነት ማለት የልብ ንጽህና ነው። የዮሐንስ ወንጌል ምዕራፍ 12 ላይ ያለውን ታሪክ እናንሳ። የዮሐንስ ወንጌል ምዕራፍ 12 ደስ የሚል ነው። ምዕራፍ 12 እንደምታውቁት ምዕራፍ 11 ላይ አልዓዛር ከመቃብር ወጣ። ከ4 ቀን ቆይታ በኋላ ከመቃብር ወጣ። ምዕራፍ 12 ላይ እነ ማርታና እነ ማርያም ቤት ግብዣ ተደረገ። ደስ ብሎናል የሚል ግብዣ ተደረገ። ቴብሉ ላይ አልዓዛርን ተቀመጠ። ብዙ ሰው አልዓዛርን ለማየት መጣ። ሰው ሁሉ ቁጭ ብለው ያውና አልዓዛር ይባባላሉ። አልዓዛር ከ4 ቀን በኋላ ከመቃብር ወጥቶ ምግብ ለመብላት ቴብል ላይ ቁጭ ብለዋል። 12 ደቀ መዛሙርትም እራት ለመብላት ምግብ ለመብላት ተሰይመዋል። ጌታ ኢየሱስ ይባላል። ድንገት አንዲት ሴት ማርያም ሽቶ የሞላበትን ዕቃ ይዛ መጣችና እግሩ ስር ሰጠች። ያንን የመሰለ ራስ ስርዓት ላይ በፀጉሯ እግሩን እያበሰች አገላብጣ እግሩን እየሳመች በፀጉሯ እግሩን እያበሰች ጭልጥ ብላ ከባድ አምልኮ ውስጥ ገባች። ሚገርም ደቀ መዛሙርቱም ዙሪያውን ከበው ያያሉ። ሁሉ ሰው እያየ ነው። አልዓዛር ተቀምጧል። ኢየሱስም ዝም ብሏል። በዚህ መካከል ነው ይሁዳ ሐሳብ ሰነዘረ። አንዴ ዝም በሉ ያለ ይመስለኛል። አንዴ ሐሳብ አለኝ። እንዲህ አለ። ቁጥር 5 ላይ ይህ ሽቶ ለ300 ዲናር ተሸጦ ለድሆች ያልተሰጠው ስለምንድን ነው? በጣም የድሆች ተቆርጧል። እናሳኝ ነው ንግግሩ። አንድም ጠብ የሚል ነገር የለውም። ትክክል ንጹህ ነው። ይሄ ሽቶ እየባከነ ነው። 300 ዲናር ያወጣል።
ይሄ ሽቶ ኢየሱስ እግር ስር ባክኗል። ስለዚህ ሽቶው ተሸጦ አለ ተሸጦ ለድሆች የሚሆን እህል ቢገዛበት ለድሆች ቢከፋፈል ለድሆች ቢሰጥ የተሻለ አይመስላችሁ አለ። ቅንነት የጎደለው ንግግር ማለት ይሄ ነው። ጉባኤ ውስጥ ብዙዎቻችሁ ብትሆኑ አጨብጨባችሁ ሚገርም ሀሳብ እንል ነበር። የሚገርም ሀሳብ ነው። አንተ ምን አይነት እስካሁን እኮ አስቤውም አላውቅም እንል ነበር። ዮሐንስ ምን አለ? ይህንን የተናገረው ልቡ ላይ ያለው ሀሳብ ሌብነት ነው። ይህንን የተናገረው ለድሆች ተቆርቆሮ ሳይሆን ለራሱ አስቦ ነው። ይህንን የተናገረው ሌሎች ሰዎችን ለመጥቀም ሳይሆን ራሱን ለመጥቀም ነው። ይህን የተናገረው ለድሆች አዛኝ ተብሎ እንዲሞካሽ ፈልጎ ሲሆን የልቡ ኢንተረስት ግን ሌባ ስለሆነ ገንዘብ ሊሰርቅ ነው። አየህ፣ ቅንነት ማለት መነሻ ሀሳብ ንጹህ ሲሆን ማለት የሚያስለቅስ ሀሳብ እናወራ ይሆናል። የሚገርም ሀሳብ የተባባል ያንን ምክንያት ያወራንበት ነገር ጤናማ ካልሆነ ግን ሰማይ ኤክስ ያለው ቅንነት ያስፈልጋል። ጮክ አሜን። ትንሽ ልሂድበት። ቅንነት ማለት አንድ ሰው ሲናገር አንድ አይነትነት ነው አለ። ተረጉመዋል። ቅንነት ማለት አንድ አይነትነት ነው። አንድ አይነትነት አራራ ምን ማለት ነው? እዚህ መድረክ ላይ ሲወጣ አንድ በር ጉባኤ መካከል ሲቀመጥ፣ ሁለት እቤቱ ሲሄድም፣ ሶስት ስራ ቦታ ሲሄድም እሱ በቃ እሱ አይቀያየርም። ይሄ ነው ኢንተግሪቲ የሚባለው። ሶስት ሰው አይደለም፣ እንደ እስስ አይቀያየርም። መድረክ ላይ ሲወጣ ሌላ ሰው ሆኖ ከመድረክ ደግሞ ሲወጣ ብሎ ሌላ ሰው፣ እቤት ደግሞ ሲገባ ሌላ፣ ገበያ ደግሞ ሲሄድ ሌላ። ይህ ቅንነት የጎደለው ሰው ከእናንተ ጋር ሲያወራ ሌላ፣ ከሌላ ሰው ጋር ደግሞ ሲያወራ ሌላ። ቅንነት ማለት አንድ አይነትነት፣ ሁሉ ቦታ አንድ አይነት ሰው ሆኖ መገኘት ነው። ይህን በደንብ ታዘቡ እናንተ። ብዙ ሰው ከትሬሊንግ አንጻር እንዳያችሁት አብዛኛው የጴንጤው ማህበረሰብ አዳራሽ የሚባለው ቦታ ሲገባ ቅይር የሚል ይመስላል። ብዙ ሰው እዚህ በሩ ጋር ሲደርስ ሌላ ልብስ ለብሰን ምንገባ ይመስላል። ልክ ደግሞ ስንወጣ ቅይር የምንይነት። ቅንነት ማለት አንድ አይነት ነው። የትም ቦታ ታክሲ ውስጥም እኔ ነኝ፣ ገበያ ውስጥም እኔ ነኝ፣ እዚህ መድረክ ላይ በቃ እኔ ነኝ። እዚህ የሆንኩትን እዛ ሆነዋለሁ፣ እዚህ የሆንኩትን ቤቴ ሆነዋለሁ፣ ቤቴ የሆንኩትን ገበያ ሆነዋለሁ። ይሄ ነው አንድ አይነትነት። አሜን። ምሳሌ ስናት ከምታውቁት ክፍል አንድ ክፍል ነው። አንደኛ ነገሥት ምዕራፍ 14 ቤት ስትገቡ እውነት በደንብ ይሁን። አንደኛ ነገሥት ምዕራፍ 14 ቁጥር 1 ጀምሮ አንድ ኢዮርብዓም የሚባል የእስራኤል ንጉሥ ነበር። ልጁ አብያ ታመመበት። ሲታመምበት ሚስቱን ጠራት። አቤት አለች። አንድ ነቢይ ጋር ልክሻለሁ አላት።
አኪያ የሚባል ነብይ ጋር ልከሻለሁ ስለ ልጃችን እንዲጸልይለትና ስላለው ጉዳይ እንዲነግረን ፕሊስ እሱ ጋር ሂጂ። ግን ስትሄጂ የንጉሥ ሚስት እንደሆንሽ እንዳይታወቅ አላት። የንግስና ልብስሽን ቀይሪና ቆሸሽ ያለ ልብስ ልበሽ አላት። ለምንድን ነው ቆሸሽ ያለ ልብስ ለብሰሽ ሌላ አሮጌ ሴትዮ መስለሽ ቤት ሂጂ አላት ነብዩ ጋር። አይገርምም? ሴትየዋ ቤተ መንግስት እያለች የንጉሥ ሚስት ናት። ቀዳማዊ እመቤት እኛ ዘመን ቋንቋ ነብዩ ጋር ስትሄድ ግን አንድ ባሏ የሞተባት መበለት ሴት መስላ ጨርመት ልብስ ለብሳ መንገድ ለመንገድ መሄድ ጀመረች። ቅድም ቀዳማዊ እመቤት ነበረች፣ አሁን ደግሞ የመንገድ ላይ ባሏ የሞተባት ሴት ተሰለች። ወደ ነብዩ አኪያ ጋር የምትሄደው መንገድ ላይ ያገኛት ሰው በሙሉ የሆነች ምስኪን ድሃ ሴት እየመሰለቻቸው ሁሉ አልፈዋታል። አኪያ ጋር ስትደርስ እግዚአብሔር መጣና አሁን የምትመጣው ሴትዮ አለው ቀዳማዊ እመቤት ናት አለው። ሰውየው አይኑ ፈዟል ወይንም ታውሯል። በር ስታንኳኳ መልእክት ንገራት፣ ልጁ ከወጣበት አልጋ ላይ አያወርድም ይሞታል በይ። ይገርም። ልክ በር ስታንኳኳ የኢዮርብዓም ሚስት ግቢ አለ። ምን ነው ሌላ ሴት መሰልሽ? እኔ መልእክት ይዤ ነው የመጣሁት፣ ልጅሽ ካልጋው ላይ አያወርድም ማለት። ሁለትዮሽ በጣም አደገኛ ነው። ምንም ማስመሰል አይጠበቅብን። ቅንነት የጎደለው ሕይወትና አገልግሎት አደጋው ብዙ ነው። እግዚአብሔር ይቀበል ይስበል። ጮክ በደንብ አሜን በሉ። አሜን። ቅንነት በጣም ያስፈልጋል። ቅንነት የቅንነት መያዣ እውቀት ነው። ቅንነት ብቻውን አደገኛ ነው በጣም። አንዳንድ ሰዎች በጣም እንዲሁ በድፍሩ ቅን ይሆናል። እውቀት ሲጎላው አደገኛ፣ ሰውም ይጎዳል። ታውቃላችሁ። አንደኛ ቆሮንቶስ ምዕራፍ 5:8 ላይ ስለዚህ በቅንነትና በእውነት ይላል የቂጣን ባህል እናድርግ እንጂ በአሮጌው እርሾ በክፋትና በግፍ እርሾ አይደለም፣ በቅንነትና በእውነት። አንደኛ ቆሮንቶስ ምዕራፍ 5:8 እግዚአብሔር መንፈስ ይስጠን። ሲጆች ከፍስያ ከፋ ጌታ ሆይ ወርስ በሕይወት ዘመኔ ሁሉ በቅን ልብ እቤትህን አገለግል ዘንድ እርዳኝ። ስጩና አሜን በሉ። አሜን። አንድ ምሳሌ ልንገራችሁ፣ የምታውቁትን ምሳሌ። በ1912 የሆነ ዓመተ ምህረት የምታውቁት ታታኒክ መርከብ። ብዙዎቻችሁ ይሄ ፊልም ያያችሁ ይመስለኛል። እኔም ወጣቶኝ ይሄ ፊልም በደንብ አይቻልም። ከአውሮፓ ኦልሞስት ወደ አሜሪካ ነው የሚሄድ። በጣም ግዙፍ መርከብ፣ በጣም ግዙፍ። የሰሩት ሰዎችም ተሳፋሪዎችም በቅንነት እንዲህ ይላሉ፣ ይሄ መርከብን የሚያክል መርከብ የለም ይላል፣ ምንም አይሆንም ይላል። የዛ የመርከቡ ዋና ሰሪ የነበረው ሰው በድፍረት ይሄ መርከብ ምንም አይሆንም ይላል። ከቋጥኝ በረዶ ጋር ተጋጭቶ 1517 ሰው ባንድ አለቀ። በታሪክ በጣም ግዙፉ ከመርከብ ጋር ደረሰው። እነዛ ሁሉ ሰዎች ግን ምን ያስቡ ነበር? ምንም አይሆንም ብለው ዝም ብለው ወደ ሁሉ ያስቡ ነበር። ቅንነት ያለ እውቀት አደገኛ ነው። ኢየሱስ ለዘላለም ጌታ ነው። የቅንነት ጥቅሞች ጥቅሞቹን ላውራ ከኛ ህይወት ጋር ይሄዳል። በጣም
ያራስ አንደኛ ቅንነት ፊቱን ታያለች። ትክክል ነኝ? እግዚአብሔር ጻድቅ ነው፣ ጽድቅንም ይወዳል። ቅንነት ግን ፊቱን ታየዋለች ይላል መዝሙር 11:7። በቅንነት ሰው ፊቱን ያያል። ቅን የሆኑ ሰዎች ከእግዚአብሔር ሕልውና አይታጡ። ይሄ ይብዛል። ከእግዚአብሔር ማደሪያ አይታጡ፣ ከጠረኑ አይታጡ። ቅን ሰዎች ማደሪያቸው ድንኳኑ ነው። መዝሙር 15:1 መዝሙር 15:1 አቤቱ በድንኳኑ ውስጥ ማን ያድራል? በተቀደሰ ተራራ ላይ ማን ይኖራል? ይልና በቅንነት የሚሄድ ነው ይላል። መዝሙር 15:1-2 ላይ አንብቡት። 15:1-2 መዝሙር መጽሐፍ። በድንኳኑ ውስጥ ቅኖች ያድራሉ። ጌታ ኢየሱስ ለዘላለም ስሙ ይባላል። ሶስተኛ በጣም ደስ የሚለኝና ጥቂት የምናወራበት ቅኖች እግዚአብሔር ይታደጋቸዋል። ጮክ ብላችሁ እናንተ በሉት። ቅኖች በሉት። ጮክ። ቅኖችን እግዚአብሔር ይታደጋቸዋል። ቅኖችን እግዚአብሔር ይታደጋቸዋል። ቅኖችን እግዚአብሔር ይታደጋቸዋል። አሜን፣ አሜን፣ አሜን። ሁለት ማስረጃ በደንብ ስሙ። የምታውቁትን ታሪክ ነው የማወራላችሁ፣ ግን ቀስ ብለን ቃሉን እናያለን። እንደምታውቁት ነቢዩ ዳንኤል ታሪኩ ስለምታውቁት አልደግሞ የአንበሶቹ ጉድጓድ ውስጥ ተጥሎ ከሰማይ የመጣው መልአክ የአንበሶቹን አፍ ዘግቶ አደረ። ንጉሡ ጠዋት መጣና ዳንኤል ሆይ አለ አለው። በደምብ ስማኛው። ዳንኤልም ንጉሡን ይላል 6:21 ላይ ዳንኤልም ንጉሡን ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። ይህ ቃል እንዲገባ እንፈልጋለን። አለቀውም በቀላሉ። ቅንነት ተገኝቶብኛልና ማለት ምን ማለት ነው? ሷቢነት ነው። ቅንነት ማለት አለመለዋወጥ፣ አንድ አይነትነት ነብያቸው። የዳንኤል ቅንነት ተገኘብኝ ማለት ንጉሡ አዋጅ ሳያወጣ በፊትም እየጸለዩ ነበር። ንጉሡ እንዳትጸልዩ ብሎ አዋጅ ሲያወጣ መጸለይ ቀጥል። ቅንነት ማለት አንድ ሰሞን ጸልዮ የሆነ ነገር ሲገኝ የሆነ ነገር ሲመጣ መጥፋት አይደለም። አዋጅ ቢታወጅም እጸልያለሁ፣ አዋጅ ባይታወጅም ቀጣይነት ያለው ሁኔታ። ይሄ መንፈስ ያገኛችሁ ዛሬ ያገኛችኋል። ከፈሩ የቅንነት መንፈስ ያገኛችሁ። አሜን በሉ። የቅንነት መንፈስ ያገኛችሁ። መጸለይ አልተውም። ጂሰስ አልተውም። አዋጅ እንደወጣ አውቃለሁ፣ አልተውም። የሚጸልይ ሰው የተራበ አንበሳ ውስጥ እንደሚወርድ ሰምቻለሁ፣ ግን መጸለይ አልተውም። ጸሎት የሥራ ፈት ጉዳይ አይደለም። አዋጅ ሲወጣ የምትወው አዋጅ ረግቦ ሲቀር የምጸል ጉዳይ አይደለም በፍጹም።
ቅን ሰዎች እስከ ጥግ ድረስ ይደርሱ፣ አይቀያየሩ፣ ወጥ ናቸው። ይሄ መንፈስ ያገኛል። ወጥ ናቸው። ቼካሮ ነው። ወጥ ናቸው። ደጋግመው ይጸልያሉ፣ አለማቋረጥ ይጸልያሉ። ዳንኤል በፊቱ ምን ተገኘብኝ ነው የሚለው? ቅንነት። ይህ ስለዚህ የቅኖች አምላክ ከተራበው አንበሳ ሊያስጥለው ይመጣል። ጮክ አሜን በሉ። አሜን። ማንም ሰው ላይኖር ይችላል። ከተራበው አንበሳ ውስጥ ገንዘብ አያድንም። ከተራበው አንበሳ ውስጥ ከኮሌጅ ከዩኒቨርሲቲ የሰበሰብነው የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ አይታደግም። ከራባቸው አንበሳ ውስጥ ምንም አይታደግም። ከራባቸው አንበሳ ውስጥ ሊያድንን የሚችል ቢኖር ቅንነት። ለቅኖች እግዚአብሔር ይመጣላቸዋል። ኢየሱስ ጌታ ነው። ዳንኤል ቅንነት ተገኘው። እስከ መቼ ነው የምታገለግሉት ወንድሞቼ እናቶቼ? ኦኬ ሌላ ምሳሌ ልስጣችሁ። አቤሜሌክ ስለሚባል አንድ የአሕዛብ ንጉሥ ዘፍጥረት መጽሐፍ ምዕራፍ 20 ላይ ይገኛል። ዘፍጥረት ምዕራፍ 20 ቁጥር 6 ላይ ይገኛል። 20 ቁጥር 6 ላይ ታሪኩ ይገኛል። አብርሃም ነው የመጣበት። ሰውየው ሳራን አያትና ጠየቃት። ሳራን ይሄ አጠገብሽ ያለው ሽማግሌ ሰውዬ ምንድን ነው አላት። ወንድሜ ነው አለች። እሱን ደግሞ ጠየቀው። እቺ ጎኔ ያለችው ቆንጆዬ ልጅ ምንድን ናት አለች። እህቴ ናት አለ። አንቺም ወንድምሽ እሷም አሉት። ሰው ስለዚህ እቺ ሴት ማግባት አለብኝ ብሎ ወሰደ። ሚስት ሊያደርጋት ለዚህ ላይ መለኮት መጣ። ሰውየው በህልሙ ይሰቃይ ጀመር። ይቺን ሴት መልስ ይለዋል በህልሙ። ምን አጠፋው? እንዲህ አለ። እግዚአብሔርን በህልሙ አለው ይህንን አለው በልብህ ቅንነት እንዳደረግከው ስላወቅሁ አለው ኃጢአት እንዳትሰራ ልከለክል መጣሁ። ጂሰስ ልከለክልህ ነው የመጣሁት። ምክንያቱም ቅንነትህን አይቻለሁ። አላጠፋህም። ልብህ ንጹህ ነው። ኃጢአት እንዳትሰራ እንዳትረክስ ጣልቃ ገብቼልሃለሁ አለ። መለኮት ጣልቃ ይግባላችሁ። አሜን። ቅኖች ስትሆኑ ወደ ሞት እንኳ እየሄዳችሁ መለኮት ጣልቃ ይገባል፣ ይመልሳችኋል። ቅኖች ስትሆኑ ሰዎች ጉድጓድ ቆፍረው ጉድጓድ ውስጥ ሊያስገቧችሁ ሲዘጋጁ እንኳን መለኮት ይመጣል። አይሆንም፣ አይሆንም። እንዳትነካት እንዳትነካው እሱን እንዳትነካ የሚከለክል ጌታ ይገናኛችሁ። ጂሰስ ነው። የቅኖች አምላክ ሰዎች ሊታደግ ይመጣል። በሕይወት ዘመናችሁ ሁሉ ቅን ሰዎች ሁሉ አሜን። ጌታ ይባረክ። እንዲህ ያለ መጽሐፍ በቅን ልብ አገልግሉ። አገልጋዮች እዚህ ያላችሁ አብራችሁ የምታገለግሉ አብረን የምናገለግል ወንድሞች እህቶች በቅን ልብ አምላክን አገልግሉት። በጣም ቅኖች ሁኑ። ቢሮ ውስጥ የሚሰራባችሁ ውስብስብ ያለ ሴራና ተንኮል እንኳን ሳይቀር አምላክ ያስተላችኋል። በቅን ልብ አገልግሉ። በጣም ውስብስብ ካለ ቻሌንጅ ያወጣችኋል። በቅን ልብ አገልግሉ። እግዚአብሔር ሊታደጋችሁ ይመጣል። ሃሌሉያ ጮክ አሜን። ሁለት ሰውን ሳይሆን እግዚአብሔርን ደስ እናሰኝ። መወዳችሁና ማክብራችሁ ዘመዶቼ ሰውን ሳይሆን እግዚአብሔርን ደስ ማሰኘት እንልመድ። እንደ አገልጋይ እናውራ እስቲ፣ እንደ ወንድማማች። የዚህ ዘመን አገልግሎት ማዕከል ያደረገው ሰውን ደስ ማሰኘት ላይ ነው።
ሰዎች ደስ ማሰኘት ላይ ትኩረት ሰጥተናል። እሰጋለሁ። እስቲ አሜን ብሎ አሜን። እንደው እንደ አገልጋይ ወንድሞቼ የሚጋሩኛል። ሰው በዚህ ዘመን የሚፈልገው ነገር ደስ የሚያሰኘውን ብቻ ስኳር እያላስን መኖር ይፈልጋል። ዓለማውያን ፕሪንሲፕል ነው ይሄ። ዓለማውያን ፕሪንሲፕል ሴንተር የሚያደርጉት አይደል? ሰውን ደስ ማሰኘት። የሐዋርያት ሥራ ላይ ሲሉና ምዕራፍ 12 ላይ ይሄ ሰውን ደስ እንዳሰኝ ላሳያችሁ። 12 ቁጥር 1 ላይ እንዲህ ይላል፣ በዚያን ዘመን ንጉሥ ሄሮድስ መከራ ያጠናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስን ወንድም ያዕቆብን በሰይፍ ገደለው ካለ በኋላ ቁጥር 3 ሐዋርያት ሥራ 12 ቁጥር 3 ማለት ነው። አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። ለካ እነዚህን በመግደል ደስ ይላቸዋል። በጣም ደስ ደግሞ ለማሰኘት ጴጥሮስ ነው የሚያዘው። ሰውን ደስ የማሰኘት ፕሮግራም ይላል። እግዚአብሔር ደስ ሲለው ሰው ደስ ካለው ደስ ይላል። ግን እግዚአብሔር እያዘነ ሰውን ደስ ማሰኘት በጣም ከባድ ነገር ነው የሚሆነው። ለዚህ ጥሩ ምሳሌ የሚሆነኝ ታሪክ እንገራችሁ። ከመጽሐፍ ቅዱስ ላይ ነው፣ በደንብ እንድሰሙ ይፈልጌ ነው። ሉቃስ 4 ላይ ጻፉትና አናነበው። ሉቃስ 4 ቁጥር 28 ላይ ጽፋችሁ አቁሙ። እናንተ ቤት በደንብ ይሁት ቀና የሉቃስ ወንጌል ምዕራፍ 4 ላይ ኢየሱስ ያደገበት ከተማ ምኩራብ ገባ። ገሊላ ናዝሬት። ምኩራብ ሲገባ እንካ አንብብ አሉት። ኢሳይያስን መጽሐፉን ተረተረና ማንበብ ጀመረ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው የሚል ክፍል አገኘ። አንብቦ ሲጨርስ መጽሐፉን መለሰና ለአገልጋዩ ያውልሃል ወሰደ። ይሄ ቃል ዛሬ ተፈጸመ ማለት ነው። ጉባኤ ውስጥ ያሉ ሰዎች ሁሉ በቅፍርናሆም እንዳደረግከው በእኛ ጋርም አድርጋ ምናምን እያሉ አጉል ትችትና ስድብ ጀምረዋል። ክርስቶስ መሀል ላይ ገብቶ ምን አለ? በኤልያስ ዘመን ብዙ መበለቶች ቢኖሩም ኤልያስ የተላከው ወደ አንዲት መበለት ነው። ሁለተኛ በኤልሳ ዘመን ብዙ ለምጻሞች ቢኖሩም ኤልሳ የተላከው ሰው ፈውስ ያገኘው ከሶርያ ሀገር የመጣ አንድ ለምጻም ነው ያለ ማስተማር ሲጀምር በነገዱ ተበሳጩና በደምሱ እግዚአብሔር አብ በሱ ደስ የሚለኝ የምወደው ልጄ ያለውን ትልቁን አገልጋይ ክርስቶስን ከመድረክ ላይ ናውረድ ነው ተሸከመው ከመድረክ አውርደው አጥመን የሚገርም ማለት ከመድረክ አውርደው ተሸክመው ከሰማይቱ የቆመችበት ተራራ ላይ ወስደው ወደ ታች ቢፈተፍቱት እንዳይረስ ሰባኪኝ አንፈልግም ነው። ጊዜው ስላልደረሰ በመካከላቸው አልፎ አገልግሎት በሰዎች ጭብጨባ አይለካም። ወይም ጉባኤ ሁሉ ምንም አይረባም ቢልም በዛም አይለካም። ሰማይ ምን አለ? ሰማይ ምን ይላል? እግዚአብሔርን ደስ የምናሰኝበት ጸጋ ያገኝ። አሜን ብሎ አሜን። ይሄ በጣም ስለ አሮን ደግሞ ነገራቸው። ሙሴ ከአሮን ላይ ሲወጣ ህዝቡ መጡና ለአሮን አሮን አቤት በፊታችን የሚሄድ መስራለን ትጋ ስራለን
እነሱ ደስ ለማሰኘት እያሰራና አስቀመጠ። በዚህ ዘመን እኮ እንዲሁ ይሆን ነው። እናንተን ደስ የሚያሰኝ ስብከት እየፈለኩ ልስበካችሁ። እናንተን ደስ የሚያሰኝ ትንቢት ላውራ። እናንተን የሚያዘልል ስብከት ትምህርት እናምጣ። እጅግ ቢልም ቢያስለቅስም ቢያስጮህም የእግዚአብሔር ቃል ሁሌ እውነት ነው። ሁሌ እውነት ነው። ብዙ ሰው ሰፈር ለሰፈር መንደር ለመንደር የሚሄድበት አንዱ ምክንያት ደስ የሚያሰኘውን እኮ ይሰማል። ሰዎቹም ያውቃሉ ምን ደስ እንደሚያሰኝሽ፣ ምን ደስ እንደሚያሰኝ እሱን ይነግሩዋል። አንተ ትላለህ ወደ ቤት በቃ። ሰውን ደስ ልናሰኝ አንግን በጭራሽ። ጌታ ኢየሱስ ይባረክ። አንድ ዓለም አቀፍ ሰባኪ ታይትል ልንገራችሁ። ዲኤል ሞዲ ይባላል። ስመጥር ሰባኪ ነው። በጣም በብዙ ሺህ የሚቆጠር ጉባኤ ውስጥ ተቀምጧል። እዛ ላይ እያስተማረ ነው። ወንድሞች እያስተማረ ነው። ድንገት ዲያቆኑ መጣ። በጆሮ የሆነ መልእክት ለመንገር ለሰባኪ ፓስተር ዲኤል ሞዲ ያለና በጣም ስመጥር እጅግ የከበረ ሰው ጉባኤ ውስጥ ገባ። ፖለቲካሊ በጣም ትልቅ ሰው ነው ጉባኤ ውስጥ የገባው። አንተ አላየኸውም። ስብሰባው የበረከት ይሁንለት ይከተላል። እሱ ስለመጣ ስብከት አልቀይርም። እሱ ስለመጣ እሱን ደስ የሚያሳይ ምንም አላወራም። አንድ መልእክት አለን። ኢየሱስ ያድናል። በቃ ይሄ ካልተመቸው ሌላ ይችላል እንጂ እሱን ለማያዝ እሱን ለማባበል እሱ እዚህ ጉባኤ እንዲቀር እሱ ከኛ ጋር እንዲቀጥል እሱን ለማግባባት ጥረት አላረግም። በስብከት መካከል ነው ዲያቆኑ መጥቶ የተከበረ ሰው ጉባኤ ላይ መጣ። እዚህ ቁጭ ብለን እያገለግል የከተማችን የሆነ ትልቅ እንግዳ እዚህ ቢመጣ ምን ታደርጋለህ? ተቃጠል ነው እንዲፈጠራል። ምንም ጥረት አናደርግም። ወንጌላችን ያሸነፋል። ጮክ አሜን አሜን። ሶስተኛ ለታይታ ልናገለግል አይገባም። አንድ 5 ደቂቃ ወስደን ለታይታ ልናገለግል አይገባም። ታይታ ፈላጊዎች ሆነ ትክክል። የታይታ አገልጋዮች ልንሆን አይገባም። በሐዋርያት ሥራ መጽሐፍ ምዕራፍ 3 ቁጥር 12 ላይ በጣም የታወቀውን ክፍል ልንገራችሁ። ጴጥሮስን አይቶ ለሕዝቡ እንዲህ ሲል መለሰ። ቁጥር 12 ላይ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ይቀራል? አካቻው ረመናት ጮክ ስለምን ሩስ ትኩር ብላችሁ ታዩናላችሁ። ምን ነው ትኩር አላችሁ? ምን ነው የሁሉ ሰው አይን ወደኛ መጣ? ይሄ ሰውዬ እኮ እኛ አልፈወስነውም። የፈወሰው የሰራዊት ጌታ እግዚአብሔር ነው። ይሄ ሰውዬ እኮ ደህና አደረገው ክርስቶስ እንጂ ያለው። ምን ነው አቴንሽን አበዛችሁ? ይሄ አቃል በጣም ከባድ እንደሆነ በጣም ከባድ። ለዚህ ነው ወደ መድረክ ስንመጣ ጸልየን አልቅሰን ፕሊዝ ሰዎቹ እኛን ሳይሆን አንተን ይመልከቱ ተብሎ እስኪ አሜን ነው ወዳችሁ። በተለይ ይሄ ዘመን ሾው የበዛበት ነው፣ ድራማ የበዛበት
ጥንቃቄ ይፈልጋል። እግዚአብሔር በሕይወታችሁ ምንም ቢያደርግ ክብሩ ለስሙ ይሁን። ምንም ቢሰራ ጸልያችሁ ምንም ቢያደርግ እግዚአብሔር የሰው አቴንሽን ከእናንተ ወደ እሱ ሂድ። አሜን ሲጮሁና አሜን ብለው አሜን። እንዲህ ያለ ዮሐንስ እሱን ልጅ እኔ ላንስ ይገባል። እኔ እየጠፋው እሱ እየደመቀ ሊሄድ ይገባል። አገልግሎቴ ለክብሩ ነው፣ ለስሙ ነው። ለክብሬ ለስሙ ለስሜ አይደለም። እንዲህ አለ የዓለምን ኃጢአት የሚያስወግድ ያውላችሁ ሂዱ ወረሱ ሸኛቸው። ለታይታ የምታገለግሏቸው ያደኩበት አካባቢ ጥቁር አስፋልት የሚሰሩት ኮሪያዎች ነበሩ። እኛ አካባቢ ኮሪያዎች መንገድ ስራ ነበር የሚሰሩት። የኛ ሀገር ሰዎች የቀን ስራ ተመዘገቡ። በብዙ መቶ የሚቆጠሩ ሰዎች ቀን ስራ ገቡ እና ሁሉም ሰው እየሰራ ነው ያለው። ኮሪያዎቹ ልክ ሲመጡ ስራ ይጀምራል። እነሱ ደግሞ ሲሄዱ የሚሰሩት በሙሉ በታይታ ነው። የእነሱ መኪና አለ። ልክ መጣ ተባብለው ስራ ይጀምራል። ሲሄድ ደግሞ ባክ ይቆማል። አንድ ቀን ተቸገሩና ምንድን ነው ለመከሩ ጭራሽ የሚቆሙት አካፋው ያካፋላ ተደግፈውት እንደ መቋሚያ የራቻባት ኮሪያዎቹ ተማከሩና አካፋውን ቆረጡት እንዳይደገፉት። በየቢሮ ውስጥ አለቃ ሲመጣ የሚሰራ ስራ አሳዛኝ ነው። እንደዚህ የምታደርጉ ጴንጤዎች ካላችሁ ነው። አለቃችሁ የሰራዊት ጌታ እግዚአብሔር እንጂ በቅርብ ያሉ ሰው አለ ነው። በምንም መስፈርት ሰውን እያዩ ስራ መስራት ኃጢአትም ነው፣ አምላክንም ማሰደብ። በሙሉ ኃይላችን በሙሉ አቅማችን እውቀታችን በፈቀደ አቅማችን በፈቀደ ሙሉ ልንሰራ ያስፈልጋል። ለታይታ ልንሰራ አይገባም። የታይታ አገልግሎት በጣም አደገኛና ከባድ ነው። አንድ ወዳጅ ነበረኝ፣ አሁን ሌላ ሀገር ወጥቷል። በጌታ ልጅ ነበርና የሰላሙ ጊዜ ሰላም ነን፣ መደበኛ ፕሮግራም ምናምን ሲሆን ኮንፈረንስ ምናምን ሰው በዛ ምናምን ሲል ጸባይ ይቀይራል። ምንድን ነው የምትሆነው? ሌላ ሰው ቀይር ነው ሌላ ሰው ነው። ኧረ ተረጋጋ። ምንድን ነው ምን እንደሚፈጥር ሰው ሲበዛ የሆነ ነገር ይሆናል። አንድም ሰው አገልግሉ፣ ሁለትም ሰው አገልግሉ፣ ሕፃናትንም አገልግሉ፣ ትልቅ ሰዎችንም አገልግሉ። ለታይታ በካይ ማንም ሰው አየ አላየ የእናንተ ብቻ። በስውር የሚያይ ጌታ አለ። ባቀጩና ቢበሉኝ አይበላም። በስውር የሚያይ እግዚአብሔር በግልጽ ይከፍላል። መጨረሻ ይሄን እየጨረስ የርስ ብድራትን ማሰብ እዛው ክፍል ተጽፏል። ቁጥር 24 ላይ 3:24 ላይ የጌታን የርስት ብድራት እንድትቀበሉ ታውቃላችሁና እና ብድራት እንዳለ ስታገለግሉ እኔ እዚህ ያሉት ወንድሞቼ አገልጋዮች፣ የቤተ ክርስቲያን መሪዎችና ሽማግሌዎች ሊሸልሙ ናቸው። ብድራት ያለው ሶስቴና ውጭ ጮክ የኔ በሩሲ የኔ በሩሲ ብድራቴ ያለው እግዚአብሔር እጅ ነው። ትክክል ነው ነገር ትክክል ነው። ትክክል ነው ነገር እግዚአብሔር እጅ ነው ብድራታችሁ ያለው። እኔ ልከፍላችሁ አልችልም፣ ሌላም ሰው አይችልም። የድካምሽን የላብሽን ዋጋ የሚከፍል በልጅነት ወራት ጀምሮ ስታገለግሉት የከረማችሁት ጌታ ብድራት ይከፍላችኋል። ችን ብቻ በእንጨረሳት ወስጄባችኋል። ሉቃስ 18 ላይ ጴጥሮስ አንድ ቀን ጥያቄ ጠየቀ። 18:28
ጴጥሮስም እነሆ እኛ ሁሉን ትተን ተከተልን። እንዲህ ልቤ ይነቀኝ። ምን እናገኝ ይሆን? እኔ ናስተበል ታውቋው ምንድን ነው ማገኘው? እሱም እውነት እልሃለሁ ስለ እግዚአብሔር መንግሥት ቤቱን፣ ወላጁን፣ ወንድሙን፣ ሚስቱን፣ ልጆቹን የተወ በዚህ ዘመን እጥፍ በሚመጣው ዓለም ዘላለም ሕይወት ይቀበላል። እዚህ ምድርም እጥፍ አለ አለው። ብድራት የሚሰጠን አምላክ ይባረክ። አሜን። ብድራት አለ። ኦኬ ልሰብስብ። ምንድን ነው ያልኳችሁ ያለሁት ዛሬ? በቅንነት ጌታን እናገልግለው። አሜን በሉ። ሰውን ሳይሆን አምላክን እናስደስት። አሌሉያ። ለታይታ ሳይሆን ሰው አየንም አላየንም፣ በፀሐይም በአቧራም ድከሙ፣ በስውር የሚያየው አባታችሁ በግልጽ ይከፍላችኋል። ዋጋና ብድራት አላችሁ። የድካማችሁን ዋጋ የሚከፍል ጌታ እግዚአብሔር አለ። ለዘላለም ስሙ ይባላል።